አሜሪካ ምን እየነካት ነው? አሜሪካ በሚኒሶታ ከባድ ተቃውሞ ተከትሎ እንደዚሁ ስብሰባዎች ይደረጋሉ። ከስብሰባው ባሻገር ደግሞ ኢልሃን ኡመር ጥቃት ደርሶባቸዋል። ኢልሃን ኡመር ጥቃት ደርሶባቸዋል ሲባል ግን ጉዳቱ ከባድ ሆኖ ሳይሆን ጉዳቱ ከብዷቸው ሳይሆን ግን የተፈጠረው ጥቃት እሳቸው ላይ ያነጣጠረና ትርጉም ያለው ነው። ስፕሬይ ነው የተደፋባቸው። የሆነ የማይታወቅ ሰብስታንስ ወይም ቁስ ነው ፊታቸው ላይ የተረጨባቸው። ስለዚህ ጥቃት አልደረሰባቸውም ማለት አይቻልም። ጥቃት ደረሰ ማለት በዋናነት እንግዲህ ሰው ልጅ ሲቆስል ወይም ደግሞ የሆነ ነገር ደም ሲታይ ብቻ ሳይሆን የሆነ ነገር አታክ ሲደረግ ጥቃት ሲደርስበት ወይም የሆነ ነገር ሲወረወርበት ጥቃት ደረሰበት ይባላልና ከዛ አንጻር ጥቃቱ ደርሶባቸዋል። ግን ጥቃቱ ቢደርስባቸውም እሳቸው በቀላሉ ሜንቴን አድርገው ንግግራቸውን ቀጥለው ነበረ። Secretary Kristi Noem must resign or face impeachment. በሚኒሶታ እንግዲህ ታውን ሀል ላይ ነው እንደዚህ አይነት ጉዳይ የተፈጸመው። ስለዚህ አሜሪካ ወዴት እያመራች ነው? አሜሪካ ምን ነካት የሚል ጥያቄ በተደጋጋሚ የሚያስነሳ ጉዳይ ነውና በቀላሉም የሚታይ አይደለም። አንዳንድ ሰዎች እንደሚሉት ይሄ ምንድነው የተለመደ አይደለም ምናምን ሊሉ ይችላሉ። ግን ይሄ ከባድ ነው። ምክንያቱም አሜሪካ ላይ ያለው አሁን ተቃውሞ አለ፣ ከባድ ተቃውሞ። ህዝቡ ወደ ጎዳና መውጣቱን ቀጥሏል። እዛው ጎዳና የሚወጣበት አካባቢ ላይ የሆነ ድርጊት ነው። ስለዚህ ኢልሃን ኡመር የሚኒሶታ ሪፕሬዘንታቲቭ ነች እንደምታውቋት። እንግዲህ ጥቃቱ ደርሶባታል። ጥቃቱ የደረሰባት ግን ንግግር ስታደርግ በመሆኑ ከአይሲ ወይም ደግሞ ከዚህ ከፍልሰት ወይም ስደተኞችና ጉምሩክ ተቆጣጣሪ ኃይሎች እርምጃ ጋር በተገናኘ ይባስ ብሎ መፍረስ አለበት፣ ሪፎርም ሳይሆን መፍረስ አለበት የሚል ጠንከር ያለ ሀሳብ እየሰጡ ባሉበት ሰዓት ነው እንደዚህ አይነት አደጋ የተፈጠረባቸውና ኡመር ወዝ ስፕሬድ ነው የተደረገባቸው። እስካሁን ቁሱ አልታወቀምና ይሄ ቁስ ምንድነው የሚለውንም ማጣራት ያስፈልጋል። ስቲል ወደ ሕክምና መወሰድ እንዳለባቸውም ተነግሯል። ሪፕሬዘንታቲቭ ማለት ነው የአሜሪካ ሪፕሬዘንታቲቭ የሚኒሶታ ማለት ነው ኢልሃን ኡመር ይህ ሲያጋጥማቸው እጅግ አስቸጋሪ ነው። ሰብስታንሱ አለመታወቁ ምንድነው ሰውየውስ ምን አስቦ ነው የሚለውን ማጣራትም ያስፈልጋል። እየቀጥሏል። በሶስተኛ ደረጃ ክስ ወይም ደግሞ ሰርድ ዲግሪ በሚባለው ክስ ተመስርቶበታል። በሱ ጉዳዩ ይታያል ማለት ነው። እንግዲህ እንዲያውም እሳቸው ይህ ነገር የተፈጸመባቸው ይሄ ድርጊት የሆነው አቦሊሽ መደረግ አለበት፣ የአይሲ ወይም ደግሞ አይሲኢ ወይም አይስ አቦሊሽ መደረግ አለበት የሚለውን ይሄ የስደትና ጉምሩክ ህግ አስከባሪዎቹን እነሱ አይሲ የሚባለው መፍረስ አለበት የሚል ጥሪ እያቀረበች ባለችበት ነው። በሚኒሶታ የከተማው አዳራሽ ያስተዳደሩ አዳራሽ ላይ ንግግር እያደረገች ባለበት ሰዓት ነው ይሄ ሆነውና ትርጓሜው ነው ከባዱ። በሚኒያፖሊስ ከተማ ውስጥ ነው የሆነው። ቀደም ሲል እንደነገርኳችሁ በተለያየ ጊዜ እንደነገርኳችሁ ሚኒያፖሊስ ማለት ከተማዋ ነች፣ ሚኒሶታ ግዛቷ ነች። ልክ አንድ አዲስ አበባ ኢትዮጵያ ብለን አዲስ አበባ እንደምንለው አይነት ባይሆንም ያው ዋሽንግተን አይደል የነሱ ዋና ከተማ፣ ግን በዛ ግዛት በዛ ስቴት ውስጥ ያለችው ግዙፏ ከተማ ወይም ደግሞ የዛ ግዛት አስተዳደር መቀመጫ የሆነችው ሚኒያፖሊስ ናት ማለት ነው። የሚኒሶታ ግዛት ከተማ ሚኒያፖሊስ ለማለት ነውና እንግዲህ ይሄኛው ምንም ኢንጁርድ አልሆነችም፣ ምንም አይነት ጉዳት አልደረሰባትም። ኦፍ ኮርስ እንደሚታወቀው ግን ባለስልጣናት በቀላሉ እንደማያዩት ነው። ስሙን እስካሁን የሰውየውን ሜንሽን አላደረጉም። አንኔምድ ነው፣ ስፕሬይ ነው እንግዲህ የደፋባቸው በሰርድ ዲግሪ አሳልት ወይም ቻርጅስ ወይም ደግሞ በሶስተኛ ዲግሪ የጥቃት ክስ ውስጥ ነው እየታየ የሚገኘው ጉዳዩ። እንግዲህ እስካሁን ምንም አይነት ግልጽ የሆነ መረጃ ሰፋ ያለ መረጃም አልወጣም እና ብዙዎች ስለ ሊኩዱ ነው ጉዳዩን በተለያየ አቅጣጫ እየተመለከቱ የሚገኙትና ስለዚህ ሊኩድ ስፕሬው ምን እንደሆነ መጣራትም አለበት፣ መረጃዎች መያዝ አለባቸው። ለዚህም ፖሊስ ማጣራት እያደረገ ነውና ይሄኛው ጥቃት እንግዲህ ሲደርስ ብዙ ችግሮችን ሊፈጥር ይችላል። ኡመር ፖዲየሟ ላይ በተወሰነ መጠን ስትንቀሳቀስ ወይም ደግሞ ለማምለጥ አይነት ሙከራ እርምጃም ለመውሰድ ይመስላል። በዛ ልክ ነው። ግን ይሄ ድርጊት የተፈጸመው አቦሊሽ አይሲ የሚል ሀሳብ ስትሰጥ ወይም ደግሞ የዲፓርትመንት የአይሲ ቀደም ሲል የነገርኳችሁ የስደተኞችና የጉምሩክ ተቆጣጣሪ ኃይሎች ወይም ደግሞ እሱ ቡድን እንዲፈርስ ይፈልጋሉ። ከዛ ዲፓርትመንት ኦፍ ሆምላንድ ኤንድ ሴኩሪቲ ዲኤችኤስ የሚባለው ደግሞ እሱም በተመሳይ
የአገር ውስጥ ደህንነት ሚኒስቴር የሚባለው ማለት ነው እነሱንም አቦሊሽ መደረግ ይፈልጋሉ። እንዲያውም ሴክሬታሪዋ ሚኒስትሯ ክሪስቲ ኖኤም ከስልጣን እንዲነሱም ፈልጋለሁ የሚል ሀሳብ እየሰጡ ባሉበት ሰዓት ነው ይህ የሆነው እና አይሲ cannot be reformed. I cannot be I'm sorry ድጋሚ ልንገራችሁ I say cannot be reformed. It cannot be rehabilitated. We must abolish IC for good, and the DHS Secretary Christy Noem must resign to face impeachment የሚል ሀሳብ ነው የሰጡትና አይሲ ሪፎርም መደረግ አይችልም ወይም ደግሞ ለውጥ ማድረግ የማይችል ነው እሱ ለውጥ አይደለም እሱ ላይ ለውጥ ማድረግ ሳይሆን የሚያስፈልገው ወይም ደግሞ ለውጥ ተደርጎ ሪሃቢሊቴት ወይም ራሱን ማዘጋጀት አይነት ሳይሆን አቦሊሽ መደረግ አለበት መፍረስ አለበት ለጥሩ ነገር ነው ያለችውና በዛ ላይ ደግሞ የዲኤችኤስ ሴክሬታሪ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሀገር ውስጡ ማለት ነው የሱ ሴክሬታሪ ክሪስቲ ናኦም እሳቸውም ከስልጣን መልቀቅ አለባቸው የሚል ሀሳብ ነው ሲሰጡ የነበረውና ይሄ እንደዚህ አይነት ነገር ሲፈጠር ነውና ጥቃት ፈጻሚው you must resign የሚል ድምጽ አሰምቶ ስፕሬይ ነገር የደፋባት ከባይዞይ ብዙ ጊዜ የኮንግረስ ውመን ስለሆኑ ከድሚያውም አንጻር ነው አንቺ ምላት እንጂ ትልቅ ኬሪየር ያላት ትልቅ ፖለቲከኛም ናት ትልቅ ቦታም ያላት ናት ኢልሃን ኦመር you must resign የሚል ሀሳብ ከሰጠ በኋላ ነው ስፕሬን የደፋባትና በጣም ኪክሊ ወዲያውኑ ነው የጸጥታ ኃይሎች የያዙት ወደ መሬት ነው ታክል አድርገው ደፍቀው የያዙትና እጁን ወደ ኋላ አድርገው ለመያዝ ሞክረዋልና በጣም ብዙ ነገሮች ከአስቸጋሪ ሊሆኑ ይችላሉና የሷ መጠቃት ወይም ደግሞ በሷ ላይ የተሰነዘረው ጥቃት ያን ያህል ከባድ ሆኖ ሳይሆን ግን ትርጉሙ በጣም እጅግ ውስብስብ መሆኑ ነው በርካቶችን እያነጋገረ የሚገኘውና ወዲያውኑ ግራውንዱ ጋር he was tackled to the ground በሴኩሪቲ ኦፊሰርስ አማካኝነት ነው ኦዲየንሱ ደግሞ ጀግና አይነት ነገር እሷ ላይ ድምጽ ሲያሰማ ነበረ ብዙ እንግዲህ oh my god he spread something or her ምናምን የመሳሰሉ ድምጾችን በዛ አዳራሽ ውስጥ ሲሰማ ነበረ ለምንድነው የሆነው የሚለውን አሁንም ፖሊስ እያጣራው ይገኛል ግን ምንድነው አሜሪካ በዚህ ልክ የሆነች ይሄ አይሲ የሚባለው ኃይል ከስደተኞችና ከጉምሩክ ጋር በተገናኘ ስራ የሚሰራው ኃይል ሚኒሶታ ላይ ከባድ ጫና እየፈጠረ ባለበት ሰዓት ህዝቡም ተቃውሞ እንደዚሁም ከጸጥታ ኃይሎች ጋር ተቃውሞ ውስጥ በገባበት ሰዓት የሆነ ነውና እንደዚህም ጭራሽ ተወካዮቻቸውን በዚህ ልክ ሂምሌት ለማድረግ መሞከር ትንሽ አስቸጋሪ ነው ኢልሃን ኦመር እንግዲህ ሜዲካል ቼክአፕ she has to be undergo በነገራችን ላይ ሜዲካል ቼክአፕ ምን እንደሆነ ፊቷ ላይ ሊያበላሽ ይችላል ምናምን ሚለውን ኦፍ ኮርስ ዴሞክራቶች በዛ ልክ እየሰሩት ይገኛል እና ወዲያውኑ እሷም ደግሞ ጽፋለች here is the reality that people like this ugly man don't understand we are Minnesota strong and we will stay resilient in the face of wherever they might throw at us በሚል ለኦዲየንሷ ወዲያውኑ ነው የተናገረችው እቺ ኢልሃን ኡመር ሶማሊያዊት ናት በነገራችን ላይ ብዙ ሰው ሂስትሪዋን ስለሚያውቅ ነው እና ይሄ ነው እንግዲህ የምትመለከቱት ነው ልኩ እንደዚህ አይነት አስቀያሚ ሰው እኛን አይረዱንም እኛ ጠንካራ የሚኒሶታ ሰዎች ነን አሁንም ጠንካራ ሆነን እንቀጥላለን ምንም አይነት ነገር ቢወረውሩብን እኛ ላይ የሚል ሀሳብ ነው የሰጡትና at the same time ደግሞ ለኦዲየንሱ she returned to the podium ወዲያውኑ ወደ መነጋገሪያ መድረኳ ተመለሰችና resume calls for Noem resignation ያ ማለት የሆምላንድ ሴኩሪቲ ሚኒስትሯ እንድትለቅ በድጋሚ ጀምረው የነበረውን ከመጠቃቷ በፊት ወይም ደግሞ ስፕሬይ ከመረጫቱ በፊት ስትናገረው የነበረውን ወዲያውኑ ቀጥላ መናገር ችላለች እና ብዙ ሰዎች ምን እየሆነች ነው አሜሪካ ያስብላቸዋል እንግዲህ ዴሞክራት ኮንግረስ ማናት ኦማር ኦፍ ኮርስ ሪፐብሊካን ቶናችንም ዴሞክራቶቹ ናቸው ሞር ጥቁሮችን የማካተት ባህሪ ያላቸው ሪፐብሊካኖች ውስጥም ጥቁሮች ቢኖሩም ግን ሞር እዚህኛው እንደምታውቁት ነው ብዙ ማንነቶችን በማስተናገድ የሚታወቁት ዴሞክራቶቹ ናቸው የነ ካማላ ወይም የነ ባይደን የነ ኦባማ ፓርቲ እሱ ብዙ ሰዎችን ወይም ደግሞ ብዙ ማንነቶችን በማስተናገድ የሚታወቅ ነው ኦፍ ኮርስ ከዛ አንጻርም
ይገመታል። ከዛ አንጻር ማለት ኢልሃም ኦመር መልእክቱን እንደምትችል ይታወቃልና ኮንግረሱ መነች በነገራችን ላይ በጣም ብዙ ስራ በመስራትም ትታወቃለች፣ ትታገላለች፣ ለአፍሪካውያንም ትሞክራለች። ኦፍ ኮርስ ሞር ለአረቡ ዓለም ነው የምትታገለው። እኛም ጋር በነበሩ አለመግባባቶች ከዚህ ከሶማሌላንድ እውቅና መሰጠት ጋር የተለያዩ ጥያቄዎችን በማንሳት ኢትዮጵያ ላይ ትታወቃለች። ኦፍ ኮርስ ግን ሞር አፍሪካ ሪፕሬዘንታቲቭ ወይም የአፍሪካ አይነት እንትን ስላላት አክሰፕት ትደረጋለች። ግን እንዳልኳችሁ የአረቡን ዓለም ፖለቲካ ነው ሞር ሳፖርት የምታረገው። እውነት አላት ኦፍኮርስ። አሁን በፍልስጤም ጉዳዮች ላይ የምታነሳቸው ጉዳዮች ትክክል ናቸው፣ የሰው ልጅ መሞት የለበትም ብሎ ስለምታስብ እንደዚህ አይነት ነገሮችን ታሳቢ ማድረግ ያስፈልጋል። እንግዲህ ኮንግረስ ውመን በኤክስ ገጿም ሌላ ሀሳብ ሰጥታለች። ይህ ከላይ የነገርኳችሁ በእንግሊዝኛ ሙሉ ያነበብኩላችሁ የተወሰነው መጠን እሱን ወዲያውኑ ፖዲየሟ ላይ መነጋገሯ ላይ እንደተመለሰች የሰጠችው ሀሳብ ነውና ኦመር በኤክስ ገጿ ላይ ድሮ ወይም ቀድሞ ትዊተር የምንለው ላይ አሁን ኤክስ ላይ ጽፋለች እና I'm okay, I'm survivor to this small agitator isn't going to intimidate me from doing my work. I don't let police win. Grateful to my incredible constituents who rally behind me. ሚኒሶታ ስትሮንግ የሚል ሀሳብ ነው የጻፉት። እንግዲህ የጻፈችው ኢልሃም ኦመር እንግዲህ ደህና ምንም እንዳልሆነችና ምንም ችግር እንዳልተፈጠረባት የሚኒሶታ ሰዎች እንግዲህ በአይን ከሷ ጀርባ ሆኖ ድጋፍ ስለሰጧት አመስግናለች። እንግዲህ ሚኒሶታ ስትሮንግ ነው፣ ሚኒሶታ ያው ጠንካራ ሆኖ ይቀጥላል ወይም ስትሮንግ ነች የሚል ነው። እንደዚህ አይነት ቡሊስ ወይም ደግሞ ጫና የሚፈጥሩ ሰዎችን እነሱን እንደፈለጉ እንዲያደርጉ እንዲያሸንፉ አልፈቅድላቸውም፣ ስራዬን እቀጥላለሁ የሚል ሀሳብ ነው እየሰጡት። ይሄ የሆነው ግን በዚህ በውጥረት ሰዓት መሆኑ በእርግጥም አሜሪካ ላይ የተለያዩ ጫናዎች እንዲመጡ ያደርጋሉ። ግን በጣም በሚገርም ሁኔታ ይሄን ነገር እየነገርኳችሁ እስካለሁበት ሰዓት ድረስ እነ ፕሬዚዳንት ዶናልድ ትራምፕም ሆኑ እንደ ዋሽንግተን እንደ ቤተ መንግስት ምንም ያለው ጉዳይ የለም እና ብዙ ሰዎች መነጋገሪያ ካደረጉት ጉዳዮች መካከል ይሄ ነው። የሚኒያፖሊስ እንግዲህ ከንቲባ ጃኮብ ፍሬ እሳቸው ጽፈዋል። ዴሞክራት ናቸው ኦፍ ኮርስ። በትሩዝ ሶሻል ሚዲያቸው ላይ የጻፉት unacceptable violence and intimidation have no place in Minneapolis. We can disagree without putting people at risk. እንደዚህ አይነት ነገሮች ላይ እንደማይስማሙና ተቀባይነት እንደሌለው በሚኒሶታ እንደዚህ አይነት ቫዮለንስ ወይም ደግሞ ጫና ያለውና ጣልቃ ገብነት ተቀባይነት እንደሌለው ነው ከንቲባው ሜየር ጃኮብ ሀሳብ የሰጡት። ከንቲባው እንግዲህ ጃኮብ ፍሬ ማለት ነው እሱም ብለዋል። የሳውዝ ካሮላይና ሪፕሬዘንታቲቭ ናንሲ ማይስም ደግሞ ጥቃቱን እንደዚሁ አውግዘዋል። deeply disturbed to learn that Representative Ilhan Omar was attacked by its at a town hall today ምናምን የሚል ሀሳብ ነው። መደናገጣቸውን ለማሳየት ነው። እንግዲህ ኦመር እንደምታውቋት ወይም ደግሞ ኢልሃም ኦመር ሶማሌ አሜሪካን ናት and former refugee ነበረች has come under fire in the past። ያ ማለት እንግዲህ ሪፊውጂ ነች። በጣም በሚያሳዝነው ሁኔታ ሪፊውጂ ሆና ነው ወደዚህ እንግዲህ እንትን ያለችውና ከዛ አንፃር በመወለዷ ፕሬዚዳንት ዶናልድ ትራምፕም ትንሽ ይሰድቧቸዋል። ትራምፕ ትንሽ ደስ የማይለው በጣም አስቸጋሪ ባህሪያቸው ሰዎችን በዚህ ልክ ነው ዲስሬስፔክት የሚያደርጉት፣ በጣም መጥፎ ነገር የሚናገሩትና እሷም የዚህ ሰለባ ሆናለች። እስራኤል ጄኖሳይድ ፈጽማለች ወይም ደግሞ ከእስራኤል ጋር ግንኙነት ያለው ሀሳብ ባነሳችበት ሰዓት ነው ይሄን ሀሳብ ፕሬዚዳንት ዶናልድ ትራምፕ የሰጡት። እንግዲህ በብዙ ነገሮች በኦፕሬሽን ሜትሮ ሰርጅ ላይ በአይሲ ክራክዳውን በብዙ ጉዳዮች ላይ ጥያቄ በማንሳት የምትታወቅ የኮንግረስ ሰው ነች፣ ብርቱ ሰው ነች። በነገራችን ላይ ግን ያው አሁን ፖለቲካ ላይ ብዙ ጫናዎች የመጡባት ይገኛል። ፕሬዚዳንት ዶናልድ ትራምፕም እንደዚህ የሚናገሩት ነገር ትንሽ ቅስም ይሰብራል አይነት ግን ይሄኛው አሜሪካ ምን እየሆነች ነው የሚለውን እንግዲህ ማጣራትም ያስፈልጋል። በተለይም የልጅቷ መጠቃት ከዚህ አንጻር ብዙ ሰዎች የሚያነሱት ሆኗል። አመሰግናለሁ።